ርስቱን ለማላገጫ የሚሰጥ ባለርስት። በኢዩኤል ምዕራፍ 2 ቁጥር 17 እንዲህ የሚል ቃል አለ። የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሠዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትህን ለማላገጫ አሳልፈህ አትስጥ። በአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ ይላል። ነቢዩ ኢዩኤል ያገለገለበት ዘመን በውል አይታወቅም። በትንቢቱ ውስጥ የጠቀሰው ንጉሥ ወይም ሌላ ዘመኑን አመልካች ነገር የለምና ለዘመኑ እርግጠኛ መሆን አይቻልም። ነገር ግን ስለ መቅደስና ስለ ካህናት ይናገራል። ስለ ኋለኞቹ ጠላቶች ሳይሆን ስለ ቀደሙት የእስራኤል ወይም የይሁዳ ጠላቶች፣ ስለ ጢሮስ፣ ስለ ሲዶና፣ ስለ ፍልስጤም ይናገራልና የተጻፈበት ዘመን ከሁለቱም የምርኮ ዘመናት በፊት የነበረ ይመስላል። እስራኤል ወደ አሦር ከመጋዛቸው በፊት፣ ይሁዳም ወደ ባቢሎን ከመጋዛቸው በፊት የነበረ ይመስላል። ይህ ከሆነ እግዚአብሔር ርስቱን ለማላገጫ እንዳይሰጥ ይለምኑ የተባሉት ካህናቱና አገልጋዮች እግዚአብሔር ርስቱን ለማላገጫ እንዳይሰጥ አልለመኑትም ነበር ማለት ነው። ምክንያቱም ርስቱ ለማላገጫ አንዴ ሳይሆን ተደጋግሞ ተሰጥቷልና። እግዚአብሔር ዋናው ጉዳዩ ከግዑዝ ጉልትና ርስት ጋር አይደለም። ጉዳዩ ሕዝቡ ነው። በዘዳግም ምዕራፍ 32 ቁጥር 9 ላይ የእግዚአብሔር ዕድል ፈንታው ሕዝቡ ያዕቆብም የርስቱ ገመድ መሆኑ ተጽፏል። ታዲያ ሕዝቡ አምላኩን አልፈልግም ካለውስ እግዚአብሔር ምን ማድረግ አለበት? እርሱ አስገዳጅ አምላክ አይደለም። ስለዚህ አልፈልግህም የሚለውን ሕዝብ አሳልፎ ከመስጠት ሌላ ምንድነው ማድረግ ያለበት? እግዚአብሔር ሕዝቡ ራሱ እርሱን አልፈልግህም ሲለው ይህንን ርስቱን ለማላገጫ አሳልፎ ሰጠ። በዳንኤል ምዕራፍ 1 ቁጥር 2 እንዲህ የሚል ቃል አለ። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው፣ ዕቃውንም ወደ አምላኩ ግምጃ ቤት አገባው ይላል። በዚህ ጥቅስ ውስጥ የምናየው ሰጪው ባለቤቱ ራሱ መሆኑን ነው። ይህ ደግሞ ለማመን የሚከብድ ነገር ነው። ዘራፊ ሊዘርፍ ሲመጣ እነሆ ይህንን ውሰድ፣ ይህንንም ያንንም ጨምር የሚል ባለቤት ይመስላል እግዚአብሔር። እንግዲህ ሕዝቡ አልፈልግህም ሲለው እግዚአብሔር ርስቱን አሳልፎ ይሰጣል ማለት ነው። ርስቱ ሕዝቡ ነውና ራሱን ርስቱንም አሳልፎ ይሰጣል። እግዚአብሔር ይህንን ርስቱን ለማላገጫ አሳልፎ ሰጠ። በርስቱ በሕዝቡ አላገጡበት። እርሱን ባልፈለጉት መጠን፣ እርሱን ባልወደዱት መጠን ለማይረባ አእምሮ አሳልፎ መስጠት ይችላል ብቻ ሳይሆን ይሰጣል። በኢሳይያስ ዘመን እያዩ የማይመለከቱት እየሰሙም የማያስተውሉትን ሰዎች ጆሮአቸውን አደንቁር፣ ዓይናቸውን ጨፍን አለው ኢሳይያስ ምዕራፍ 6 ቁጥር 9-10። ለምን? ስላልፈለጉት። እግዚአብሔርን አልፈለጉትምና ፍላጎትን የሚሰጥ አምላክ አለመፈለጋቸውን በመስጠት ተባበራቸው። የፈለጉት እርሱን አለመፈለግን ነበር። ያንን አለመፈለግ ሰጣቸው፣ ተመልሰው እንዳይፈወሱ። ጌታም ይህንን ጥቅስ በዘመኑ ለነበሩት አይሁድ ጠቀሰው። ማቴዎስ ምዕራፍ 12 ቁጥር 16 እና 17። የኢትዮጵያን ወንጌላዊ ክርስትና ሳስብ እግዚአብሔር ርስቱን ለማላገጫ አሳልፎ የሰጠ መስሎ ይሰማኛል። እርሱን ጌታን ሳይሆን የእርሱን ነገር ስንፈልግ፣ የገበታውን ጌታ ሳይሆን የጌታውን ገበታ፣ ጠባቂውን ሳይሆን ጥበቃውን ስንፈልግ፣ የዓለሙን ጌታ ሳይሆን የጌታን ዓለም ከነሸቀጧ ስንፈልግ ከጌታ ጋር ተላለፍን። እርሱን ያገኘን መስሎን ሸቀጥ አቅራቢዎች አገኙን። ርካሽ ዕቃ በውድ ዋጋ ሸጡልንና ገዛን። እግዚአብሔር የኢትዮጵያን ወንጌላዊ ክርስትና ለማላገጫ አሳልፎ የሰጠ መስሎ ይሰማኛል። ለራሳችን ልምምድ፣ ለሰነፍ መሪዎች፣ ለተኩላዎች፣ ለሐሰተኞች ነቢያትና ሐሰተኞች ሐዋርያት እንዲሁም ለቆንስላው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አሳልፎ መስጠቱ ርስቱን ለማላገጫ አሳልፎ መስጠቱ አይደለም ወይ? ነው።
እንግዲህ አሳልፎ የሰጠን እርሱ ካልመለሰን ተስፋ የሌለን መስሎ ይሰማኛል። አንድ ነገር ግን ልቤን ይጠብቀዋል። ያም እግዚአብሔር ሁሌም ቅሬታ አለ። እርሱ የቀረ ቅሬታና የተረፈ ትራፊ አለው። እርሱ ሁሌም ቅሬታና ትራፊ አጥቶ አያውቅም። ያ ልቤን ይጠብቀዋል።